ካሜራ ወደዛ ይዞ ካሸነፍኩኝ እና ደግሞ ላይቭ ስጫወት በቃ ኢትዮጵያ ባንዲራ ግዴታ መሆን አለበት ብዬ ውስጥ ድረስ በጣም ነበረ ስከራከራቸው የነበረው። በዓለም ምድር በደንብ በብዙ መንገድ አስጠርቼ ይመጣለሁ ቃል ገባለሁ። እናንተ በነገራችን ላይ እኛ ሰፈር ብዙ ህዝቡ በጣም ጫያታ ነበር በጣም እና አሸንፋለሁ ብዬ አልጠበቅኩም ነበር ጭራሽ። ሀገራችንን ባንዲራችንን በሰው ሀገር ላይ እንደዚህ ከፍ ብሎ እንዲታይ ስላደረገች እጅግ በጣም ደስ ብሎኛል። እንኳን ደስ አለች። ያሸነፈችበት ከመጀመሪያው ተሰርቶ የመጣ ስራ ነው፣ ዝም ብሎ አይደለም። እኔ የሰራው ብዙ ስራዎች የሰራሁት ነገር አለ ገባሽ። እና አሸንፋለሁ ብዬ አልጠበቅኩም ነበር ጭራሽ። አባቴ፣ ጓደኞቼ ሁላችሁንም ወዳችኋለሁ። በእናንተ ከእግዚአብሔር ቀጥሎ በእናንተ ነው እዚህ የደረስኩትና በጣም የምር ማርያምን በጣም ወዳችኋለሁ። በጣም እግዚአብሔር ያክብርልኝ። ደስታዬን በቃ መቆጣጠር አቅቶኛል። በምን ማጋጣሚ እንጂ ሙዚቃ አይደለም ባትይ ብቻ በየትኛውም ዘርፍ ባንዲራችን ይታይ። ወደኛ እንኳን ደስ አለሽ ቬሮኒካ፣ ሀገርሽን ወክለሽ ተሸልመሽ እንኳን በሰላም ሀገርሽን ወክለሽ መጣሽ። እንግዲህ በተለያዩ ሙዚቃ ስራዎች አምናቃት ፊሜል አርቲስት ሽልማት አሸንፋ ወደ ሀገሯ ዛሬ የምትገባው እንደምትመለከቱ እንግዲህ በተለያዩ ኪነ ጥበብ ባለሙያዎች፣ ሶሻል ሚዲያ ተጽዕኖ ፈጣሪዎች እንዲሁም ደግሞ ቤተሰቦቿ በተገኙበት በቦሌ ኢንተርናሽናል ኤርፖርት ነው የምንገኘው። ድምጻዊት ቬሮኒካ አዳነ ከጥቂት ደቂቃዎች በኋላ ወደዚህ ትመጣለች፣ ገብታለች። እንግዲህ አርፏል አውሮፕላኑ። ኢትዮጵያን ስላስጠራች ደስ ስላለን ነው እንግዲህ ዛሬ ወዳጆቿ ጓደኞቿ ተሰባስበን እሷን ለመቀበል የመጣ ነው ማለት ነው። እሺ ያው ድምጻዊት ቬሮኒካ አዳነ እንኳን ደስ ያለሽ ለማለት ወዳለው። እንግዲህ ፊሜል አርቲስት በሚል ካታጎሪ አሸንፋለችና ለሌሎችም አርቲስቶች አርአያነት ይኖራታል። ምክንያቱም ኢትዮጵያኖች በተለያየ ውድድር ከተወዳደሩ ደግሞ አሸናፊ መሆን እንደሚችሉ የሚያሳይ ነውና በድጋሚ እንኳን ደስ ያለሽ ለማለት ወዳለው። እንደምታሸንፍ እርግጠኛ ነኝ። ምክንያቱም እኔ እርግጠኛ ነኝ፣ አንደኛ እምነት አለኝ ጸልያለሁ፣ እምነት አለኝ። ግን ብዙም ደግሞ አልጨናነቅም፣ ግን እንደምታሸንፍ አውቃለሁ። ምክንያቱም ያሸነፈችበት ከመጀመሪያው ተሰርቶ የመጣ ስራ ነው፣ ዝም ብሎ አይደለም። እኔ የሰራው ብዙ ስራዎች የሰራሁት ነገር አለ ገባሽ። ስራዎችን ፈትቼ እና የኔ ውጤት አለበት። ስለዚህ እንደምታኝ ሙሉ ፐርሰንት ነኝ ማለት እንግዲህ በእጅ ያልገባ ያልተረጋገጠ ነገር ቢሆንም እንደምታሸንፍ ግን የሚቀጥለውን አትጠራጠሩ። ይመጣል። ታንኪ አመሰግናለሁ። በቃ ሀገርሽን በውስጥ ለዚህ መልስማ ሀገሬን በውስጥ በልጄ ማየቴ ልጄን ደግሞ በውስጥ ማየቴ ገባችሁ። እኔ ለሀገሬ ነው የኖርኩት፣ በሀገር ነው የምሰራው። ሀገሬን ሳስተዋውቅ ባለም የዞርኩት ብዙ ማለት እንደው የኔቪዮን ከዘመን ደግሞ የተሻለ ነው። የኛ ዘመን እንደምታውቁት ነው። ከድሮች ቢሻልም ለሀገሬ ነው። ጦርነት ሲሆንም ልማት ሲሆንም ምን እየዞርኩ ነው የምሰራው እና ይህም በነገራችን ላይ እኛ ሰፈር ብዙ ህዝቡ በጣም ጫያታ ነበር። በጣም ደስታ ነበር እና ሀገሬን በልጄ ማየት ምን ለዚህ ምን ደስታ አለው? ምን መልሳለሁ? አማርኛም የለውም። እግዚአብሔር ይስጥልኝ። ምስግና እሺ ውድድሩ ደስ ይላል። ያው ሁሌ ቮት አድርጉ ነበርና እንደምታውቁት ከዛ አላሳፈራችሁኝም። ሙሉ የኢትዮጵያ ህዝብ፣ የኤርትራ ህዝብ በጣም ቮት አድርገዋል። ትንሽ ያኔ በጣም ሀገር ወዳድ ነች ብለው እስኪታዘቡኝ ድረስ ካሸነፍኩኝ እና ደግሞ ላይቭ ስጫወት በቃ ኢትዮጵያ ባንዲራ ግዴታ መሆን አለበት ብዬ ውስጥ ድረስ በጣም ነበረ ስከራከራቸው የነበረውና እግዚአብሔር ይመስገን ያው ያኔ ላይ ያኔ ከሌሉ ያው ሁሉንም ማየት ትችላላችሁ። ያኔ ላይ የኢትዮጵያ ባንዲራ ብቻ ነበር ሲውለበለብ የነበረው።
እግዚአብሔር ነው ይሄን ያደረገው። እመቤቴ ቅድስት ድንግል ማርያም በቃ እነሱ ናቸው። እኔ ምንም የሚያደርጉት ነገር የለም። እሱ ነው ይሄን ያደረገውና የአባቴ ምርቃት ነውና በጣም ልዩ ነበር ስሜት። እዚህ ኮሞ የበለጠ ስቴጅ ስለሆነ ሁላችሁም እየገባችሁ ቮት አድርጉ። እኔ ደግሞ ከዚህ ከባለፈው የበለጠ ኢትዮጵያን በዓለም ምድር በደንብ በብዙ መንገድ አስጠርቼ ይመጣለሁ፣ ቃል እገባለሁ። እናንተ ግን እየገባችሁ ቮት አድርጉ። ለኢትዮጵያ ሕዝብ እግዚአብሔር ምስክሬ ነው። ያው ሁላችሁ የምታውቁት ነው። ምን እንዳረኩላችሁ አላውቅም። ለኔ ትንሽ ያደጋሉ መሰለኝ እና በጣም ነው የምወዳችሁ። በእናንተ ከእግዚአብሔር ቀጥሎ በእናንተ ነው እዚህ የደረስኩትና በጣም የምር ማርያምን በጣም ወዳችኋለሁ። በጣም እግዚአብሔር ያክብርልኝ። እናንተ ደግሞ እኔ ጭራሽ እኔ በስመ አብ ወልድ ምንድነው እንዴት መጣችሁ? እግዚአብሔርን ወዳችኋለሁ። እሺ በጣም እግዚአብሔርን በጣም እኔ እንጃ አላውቅም። እኔ እንደዚህ አልጠበቅኩም። የአቀባበል እንዲያምር ደግሞ አዲካም ቱር ትራቭል ገዛ አድርጎልናል። እሺ አዲካ በጣም አመሰግናለሁ። ሁላችሁም እዚህ የተገኛችሁ በሙሉ አባቴ፣ ጓደኞቼ ሁላችሁንም ወዳችኋለሁ። እኔ በዚህ ላይ ላግዛትና ላግዛት መጀመሪያ እግዚአብሔር ይመስገን። የእናንተ የኛ እውቀት አይደለም በእናንተ ላይ ነው ሁሌ እና እኛ ወጣን ገባን አይደለም እናንተ ናችሁ ያሳዩ ከዚህ ጋር የምታወዳድሩ እናንተ ታታረን ታውን የመቀደም ሳይሆን በጣም ነው የገረመኝ። በሙሉ ተወጣችሁ ነው ያላችሁ ያመቻችሁ ያደራችሁ እውነት የእናንተ ውጤት ነው። እውነት የእናንተ ውጤት ነው። እግዚአብሔር ያክብራችሁ። ትክክለኛ ኢትዮጵያውያን እናንተ ናችሁ። እግዚአብሔር ያክብራችሁ። ይሄ ነው። እናመሰግናለን። በቃ አሁን ጉዞን ጀምራለን። እግዚአብሔር ያክብርልኝ። ወደ ጉዞ እንግዲህ ጓደኛዬም እህቴም ናት እና በጣም የምንኮራባት እንደ ልጅነቷ ሳይሆን በጣም በቃ እንደ ትልቅ ሰው የምትተጋ የምትታትር ልጅ ነች። እኛንም እንደዚህ ስላኮራችን ሀገራችንን ባንዲራችንን በሰው ሀገር ላይ እንደዚህ ከፍ ብሎ እንዲታይ ስላደረገች እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። በጣም ነው ደስ የሚለው። አልጠበቅንም እዛ ፐርፎርም እንደምታደርግ አውቃለሁ፣ ግን ታሸንፋለች ብዬ ከዛ ደግሞ ሁለት ነው ያሸነፈችው። በጣም ነው ደስ የሚለው። በጣም ደስ ይላል። አሁን ደግሞ አፍሪማ አለ። ስለዚህ አፍሪማ ላይ ደግሞ እንደገና ታኮራናለች። እኔም በጣም አመሰግናለሁ። ሁላችሁም ስለመጣችሁ እጅግ በጣም እናመሰግናለን። ወደኛ ካሜራ ወደዛ ይዞሩና መኪና ውስጥ ስለዚህ ካሜራችሁ ሷሳ ዞር እናንተ ቀርማችሁ ዞሩና ካሜራ ዞሩ አንዴ ታስቸግራችሁ
የጠበቁ ውጤት ነው። ግን የፈለገው አንዳንድ መሬት ድረስ የሚባል ነው። ባንዲራ ደግሞ ሲመረበት ስም ሲጠራነት ይመስላል። ለዛ ነው የመጣሁት። ጀርመን እንኳን ደስ አለሽ። ከዚህ በላይ ደግሞ ከፍ የምትልበት ከአንቺ ጋር ደግሞ ሀገርሽን ታስተዳድርበት መጪው ዘመን እንደሆነሽ ሆነኛል። በርቺልን። ቲክቶክ ላይ አጋርቼዋለሁ። አንዳንዴ የማደግሞች ስሜቶች አሉ። እኔ ከምንም በላይ ሀገር ያስደስተኝ ነው። በምን ማለት አለ ሙዚቃ ለማድረግ ብቻ በዚህ ነው ባንዲራዎች ይታይ ለኔ ከስሜት ተመልሶ ነው። ስለዚህ እግዚአብሔር ይስጣት አስደስታ ነው። እንግዲህ በተለያዩ ሙዚቃ ስራዎቿ የምናውቃት ፊሜል አርቲስት ሽልማት አሸንፋ ወደ ሀገሯ ዛሬ የምትገባው እንደምትመለከቱ እንግዲህ በተለያዩ ኪነ ጥበብ ባለሙያዎች፣ ሶሻል ሚዲያ ተጽዕኖ ፈጣሪዎች እንዲሁም ደግሞ ቤተሰቦቿ በተገኙበት በቦሌ ኢንተርናሽናል ኤርፖርት ነው የምንገኘው። ድምጻዊት ቬሮኒካ አዳነ ከጥቂት ደቂቃዎች በኋላ ወደዚህ ትመጣለች፣ ገብታለች። እንግዲህ አርፏል አውሮፕላኑ። ኢትዮጵያን ስላስጠራች ደስ ስላለን ነው እንግዲህ ዛሬ ወዳጆቿ ጓደኞቿ ተሰባስበን እሷን ለመቀበል የመጣ ነው ማለት ነው። እሺ ያው ድምጻዊት ቬሮኒካ አዳነ እንኳን ደስ ያለሽ ለማለት ወዳለሁ። እንግዲህ ፊሜል አርቲስት በሚል ካታጎሪ አሸንፋለችና ለሌሎችም አርቲስቶች አርአያነት ይኖራታል። ምክንያቱም ኢትዮጵያኖች በተለያየ ውድድር ከተወዳደሩ ደግሞ አሸናፊ መሆን እንደሚችሉ የሚያሳይ ነውና በድጋሚ እንኳን ደስ ያለሽ ለማለት ወዳለሁ።